እንኳን ለሊቀ መላኩ ለቅዱስ ሚካኤል እንዲሁም እንኳን ለጾመ ፍልሰታ ለ12ኛው ቀን እንዲሁም እንኳን ዓመታዊ የንጉሥ ቆስጠንጢኖስ ረድቶ በድል ያነገሰበት ዕለት በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች፣ ከዚህም በመቀጠል የቅዱስ ሚካኤልን ተአምሩን እንደሚከተለው ስለምናሰማችሁ እስከ መጨረሻ ፍጻሜያችን ድረስ አብራችሁ እንድትቆዩ ስንል በትህትና እናሳስባለን። በእስክንድርያ ከተማ ካላወባጥራ የተባለች ንግሥት የበጥሊሞስ ልጅ ዝሁል በሚባል ኮከብ የተጠራችው ታላቅ በምኩራብ ነበር። ሕዝቡም በገባ በ12 የዚህን ጣዖት በዓል ያከብሩ ነበር። ይህንም ግብራቸው እንዲተዉ አባታችን እለእስክንድሮስ ቢነግራቸውም አይሆንም አሉት። በኋላም ጻድቅ ንጉሥ ቆስጠንጢኖስ ሲነግስ አብያተ ክርስቲያናት ይትረሃዋው አብያተ ጣዖታት ይታጸዋ የሚል አዋጅ ስለወጣ በዚሁም የጣዖት አምልኮ እንደምን ያለ ክፉ ግብር እንደሆነና በጎ ዋጋም እንደሌለው ነግሮ እንዲተው ጠየቃቸው። እነሱም እኛስ ይህን አንተውም አሉት። እርሱም በጥበብ እንዲህ አላቸው፣ ይህን ግብር ብትተዉ በዚህች ቦታ የሊቀ መላእክት ቅዱስ ሚካኤልን ቤተ ክርስቲያን እንሰራለን፣ መስዋዕታችሁንም በዚያ ለቅዱስ እግዚአብሔር ታቀርባላችሁ አላቸው። በዚህ ተደስተው ተመለሱና ያንን የጣዖት ቤት አፍርሰው እጅግ ያማረች ቤተ ክርስቲያንን በመልአኩ ቅዱስ ሚካኤል ስም ሰሩ። የመልአኩንም በዓለ ንግሥ በዚህች ዕለት አከበሯት። ከዚያን ጊዜም ጀምሮ የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያ በዓል በሰኔ 12 እንዲሁም በቅድስት ቤተ ክርስቲያን ወርሃዊ ይከበራል። ንዑድ ክቡር የሚሆን የዋህ አዛዚ ባህራንን በሰኔ 12 ቀን ያዳነበት ድንቅ ተአምር ይህ ነው። አንድ ደግ ሰው በዚያች ይኖር ነበር። ክፉ ጎረቤት ነበረው። ይህም ደግ ሰው ነዳያንን እጅግ የሚወድ የቅዱስ ሚካኤልን ዝክር ሲያሳታጉል የሚዘክር ሰው ነው። በዚህች ስራው ግን ይህ ክፉ ጎረቤቱ ይዘብትበት ነበር። በኋላም ያደግ ሰው የሚሞትበትን ቀን ሲደርስ የእሱን ዝክረ ሚካኤልን እንዳታቋርጥና ነዳያንን እንዳትዘነጋ ነግሯት ያርፋል። እሷም ጸንሳ ነበርና እርሱ ከሞተ በኋላ የመውለጃዋ ጊዜ ደረሰ። ምጧም ቢጠናባት ወደ መልአኩ ጮኸች። መልአኩ ቅዱስ ሚካኤልም ተራዳትና መልአከ መልካም የሆነ ልጅ ወለደች። መልአኩም እንዲህ ሲል አላት፣ ልጅሽ የዚህ የጎረቤትሽን ሀብት ይወርሳል። መልአኩም ለጎረቤታቸው ጆሮውንም ጠፍቶላቸው ነበርና ይህ ነገር ሰማ። ከዚህም በምን ምክንያት ወስጄ ላጥፋ ብሎ ሲያስብ ሴቲቱ እጅግ ብቻዋን ለማሳደግ ተቸገረች። እርሱም እንዲህ አላት፣ ላሳድግልሽ ለአንቺም ይኸው ገንዘብ እሰጥሻለሁ ብሎ ብዙ ወርቅን ሰጣት። እርሱም ከእንግዲህ አርፏለሁ ብሎ ልጁን መጣያ ሳጥን ያዘጋጅና ወደ ባህር ይጥለዋል። ባህሩም ሩቅ ሀገር ወስዶት ከዳር ይጥለዋል። ከዚህም በኋላ አንድ በጎችም ያሳመረ ሰው ያገኛል። ያንም ሳጥን ወስዶ ከቤት ያኖረዋል። በምን መክፈት እንደሚችልም ሲያስብ ዳግመኛ ወደ ባህሩ እንዲሄድ እግዚአብሔር ሐሳብ ያሳድርበትና ተነስቶም ይሄዳል። ሲሄድም አሳ አጥማጅ ያገኝና አሳ ለእርሱና ለቤተሰቡ እንዲያጥምድለት ይነግረዋል። ያም አሳ አጥማጅ ሲያጠምድ ታላቅ አሳ አገኘና ሰጠው። ዋጋውን ሰጥተው ወደ ቤት ተመለሰና ሆዱን ቢሰነጥቀውን ቁልፉን በዚያ ያገኘው። በዚያም ቢከፍት መልአከ መልካም ልጅ አገኘ። ልጅን ስላልነበረው እጅጉን ተደሰተ። ባህራም ብሎም ሰየመው። ከብዙ ጊዜያት በኋላም ያ ክፉ ሰው ከንግድ ተመልሶ በዚያ መንገድ ሲያልፍ መሸበትና ከዚህ ውስጥ ቤት አደረ። ባህራንንም ተመለከተውና ሰውየውን ብዙ ልጁ እንደሆነ ለማወቅ ታሪኩን ጠየቀው። ሰውየውንም የሆነውን ሁሉ ነገረው። ክፉ ሰው እንዳልሞተ ባወቀ ጊዜ ደነገጠና መልእክት ሊልከው ስለሚፈልግ የባህራንን አባት ልጁን እንዲሰጠው ጠየቀም። እርሱም ተስማምቶ ሰጠው። በክፋትም ተነሳስቶ
ባህራንን እንዳገኘው እንዲገድለው ለአገልጋዩ ደብዳቤ ጽፎ አገልጋዩና እርሱ ብቻ የሚያውቁትን ማህተም አድርጎ ሰጠው። ይህችም ደብዳቤ በምታተምበት ጊዜ ደብዳቤዋን ይዘው የመጣውን ጉድለህ በጉድጓድ ውስጥ ጣለው። ማንንም አይወቅ፣ የባህራንን መንገዱ የሚሆነውን ስንቅ ስጠው። የራሱን የሞት ደብዳቤ እንደያዘ ሳያውቅም ባህራን ወደ ታዘዘበት ስፍራ ተጓዘ። በዚያ ሰው ቤት ለመድረስ ሲቀርብ መልአኩ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው? አለው። ወደ እገሌ ሀገር ወደ ቤቱ ለመድረስም ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። የሞትን ደብዳቤ ያችን የሞት መልእክት ደምስሰው በሕይወት ቀየረለት። በእርሱም ፈንታ በንስፋት ለውጠው እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴንም ወንዶችና ሴቶች ባሮችን ጠቅላላ ንብረቶችንም አውርሻዋችኋለሁና የፈለጉንም ሊያድርግ ስልጣን ሰጥቻዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የእኔ ሹም አገልጋይ በሆነም እኔን በአንተ መካከል ይቺ ምልክት ነኋት። እሽጎ ለባህራን ሰጠውና ወደ ባለጠጋው ቤት ሄደ። ይችን ደብዳቤ ለሹሙ ስጠው፣ በጎዳናም እንደ እኔ ተገናኛለሁና አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጭ አለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አድርጋለሁ አለ። ባህራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ከነበባትም በኋላ በመካከላቸው ያለው ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል የጋብቻ ጠጋውን ልጅ አጋቡት። 40 ቀን ያህል ደስታና ሐሴት እያደረጉ ኖሩ። ሀብቱንም ሁሉ አወረሱት። ከዚህም በኋላ ባለጠጋው ከሄደበት ሲመለስ ጊዜ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን እንደተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችንም አንተ እንዳዘዝክ ሰጥቼዋለሁና አሉት። ይህንን በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በዚህ በኋላ የቅዱስ ሚካኤልን ዝክር በሚገባ እየዘከረና ለቤተ ክርስቲያንም እየታዘዘ የሚያገለግል ሆነ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የዚህም የከበረ መልአክ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ ድረስ አሜን። የሊቀ መልአኩ የቅዱስ ሚካኤል ረድኤትና አማላጅነቱ ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለሙ ይኑር አሜን። ውድ የክርስቶስ ቤተሰቦች ከቅዱስ ሚካኤል ተአምሩን በመቀጠል በነሐሴ 12 ቀን የሚነበበውን ስንክሳር እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነሐሴ 12 ቅዱስ ሚካኤል ንጉሥ ቆስጠንጢኖስን ረቶ በድል ያነገሰበት ዕለት ነው። እንዲሁም ንግሥት እሌኒ በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስን ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሰራ የአባቱ ሞተ። የአባቱ ባለሟሎችን ሕዝቡ ተስማምተው የ18 ዓመትን ቆስጠንጢኖስ በአባት ቦታ ሐምሌ 25 ቀን 300 ዓመት በሮም ምዕራብ ክፍል ገላያትና
አነገሱት። በጦር ሜዳዎችም ብዙ የጀግንነት ስራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትን ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ጥል አድርገህ ታደርጋለህና ከመስክረስም ጋር ለመዋጋት ሞታ ነጋሪ ክስተት ሰራዊት ብሎ ለዘመቻ እንደተሳለፈ በራእይ በሰማይ በዚህ የመስቀል ምልክት ጠላትህን ድል ታደርጋለህ የሚል መስቀልና ጽሑፍ ስላየ ለሰራዊቱ ሁሉ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማቸው ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥምም በቲቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ሆነ። ይኸውም የሆነ የመላእክት አለቃ በቅዱስ ሚካኤል ረድኤትነት ነው። ሚካኤል ማለት መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ሲሆን ቅዱስ ሚካኤል ለፍጥረታት ሁሉ የሚራዳና የሚያዝን የምህረትና የመዳኛ የሰላም መልአክ ነው። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ቅዱስ ሚካኤል ይነሳል በማለት በነቢዩ ዳንኤል የተነገረ ሲሆን በሌላ ቦታ ከዋናኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ያስረዳናል። በድርሳነ ሩፋኤል እንደተገለጸው 7 ሊቃነ መላእክት ቢኖሩም አለቃቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል አርምሞ ትዕግስትን የሚወድ መልአክ ነው። የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ጋር ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ቅዱስ ሚካኤል ከእግዚአብሔር በተሰጠው ኃይል ዲያብሎስን ድል የነሳ መልአክ ነው። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንደው ተዋጉ። ዘንዶውንም ከመላእክት ጋር ተዋጋ፣ አልተቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ራእይ እንዲህ ይላል። ታላቁ ቆስጠንጢኖስ በመላእክት አለቃ በቅዱስ ሚካኤል ረዳትነት ጠላቶቹን ሁሉ ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ካልሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም ከተፈጠረችበት ዓመት ሁኔታ በመጠቀም በጌታችን መስቀል የተቀበረበት በመውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላትም በኋላ ወደ ኢየሩሳሌም ሄዳ መስቀልን ለመፈለግ እንደዚሁም በኢየሩሳሌም ያሉ ቅዱሳን መካናትንና አብያተ ክርስቲያናትን ከማነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒ ወደ ኢየሩሳሌም ሄደች። ከእርሷም ብዙ ሰራዊት ነበር። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ የምታመን ሁላችንን የመላእክት አለቃ ቅዱስ ሚካኤል ረድኤት በረከቱን ያሳድርብን፣ በጸሎት ይማረን፣ አሜን። የቅዱስ ሚካኤል እንዲሁም የሌሎች ቅዱሳን በዓላቶች ረድኤት በረከት አማላጅነት አይለየን። የእናታችን የቅድስት ድንግል ማርያም ረድኤቷና አማላጅነቷ ከሁላችን ከሕዝበ ክርስቲያን ላይ ይኖር። እንዲሁም የንጉሥ ቆስጠንጢኖስ ረድኤትና በረከቱ ከሁላችን ጋር ይኖር፣ አሜን። ጾሙን በሰላም እንዳስጀመረን ለብርሃነ ትንሣኤዋ በሰላም እንዳሳየን ለፈጣሪያችን እንጸልይ። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።